ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬ ምጥን ባለ በቆንጆ ፊልም ነው የመጣ ነው። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር አንድ ትምህርት ቤት ውስጥ እየተደባደቡ ያሉ ልጆችን ያሳየናል። ታዲያ የሚደባደበው ሳም የተባለው ቆንጅዬ ልጅ ነበረ። ከሚያገሉት ተማሪዎች ጋር እየተደባደበ እንደ ድንገት አንዱን በወንበር ስለመታው ነበረ። በዚህም ተማሪዎች ደግሞ ዳር ቆመው እሱን ቪዲዮ እየቀረጹት ነው። በተፈጠረው ነገር ሳም በጣም ተደናግጦ ነበረ። በዚህም ከትምህርት ቤት እንዲባረር ነበር የተደረገው። አባቱም በማዘን ወደ ሌላ ትምህርት ቤት ያዘዋውሯል። ነገር ግን የዚህ ትምህርት ቤት የክፍያ ዋጋ በጣም ብዙ ነበረ። ባጠፋው ጥፋት በጣም አዝኗል። አባትየው ግን ትምህርቱ ላይ ብቻ እንዲያተኩር በአሁኑ ከእንደዚህ አይነት ችግሮች መራቅ እንዳለበትና ትዕግስት እንዲያደርግ ነበር የመከረው። ነገር ግን አዲሱ ትምህርት ቤት በገባበት ጊዜ ያ ቪዲዮ ተለቆ ቫይራል ስለወጣ ቪዲዮ ላይ ያለው ሳም የተባለው ልጅ እንደሆነ ሁሉም አውቀውበት ነበረ። እዛም ገብቶ የብቸኝነት ስሜት ነበር የተሰማው። ብቻውንም ተገሎ ስለተቀመጠ ይህንን ያየችው መምህሯ የክፍላቸው በጣም ጎበዝ ተማሪና የትምህርት ቤቱ ፕሬዝዳንት የሆነችውን ጂኒ የምትባለውን ልጅ ትምህርት ቤቱን እያዞረች እንድታሳየው እየነገረቻት ነበረ። በዚህም እሺ ትላለች። ነገር ግን እሱ አሁን ትምህርቱን ይበልጥ ለማሻሻል አንዳንድ ክለቦችም መሳተፍ እንዳለበት ስለተነገረ ይዛው የሄደችው ወደ ኳስ መጫወቻ ክለብ ነበረ። ይኸውልህ እዚህ ቡድን ውስጥ በጣም ጠንካራ የሆኑ ወንዶች ብቻ ነው የሚቀላቀሉት። ይህንን የሰማው ሳም ደካማ ነህ እያለችው ስለመሰለው በጣም ተናዶ ነበረ። በምታየው ነገር ደግሞ ሰዎችን ቀድማ እንዳትገምት እየነገራት ነበረ። በንግግሯ ስለተናደደ ብቻውን ቁጭ ብሎ ሳለ ይቅርታ ልትጠይቀው ትጠጋዋለች። በዛ ሰዓት እያወሩ እያለ ግን አንድ በጣም የተተወ እቃ የሚከማችበት የትምህርት ቤቱ ክፍል ስፍራ አካባቢ ድምጽ ይሰማሉ። በዚህም እሷ ማንም ሰው ወደዛ ሄዶ እንደማያውቅ ብትናገርም ምን እንደሆነ ለማረጋገጥ ሁለቱም እየሮጡ ወደ ውስጥ ነበር የገቡት። በዛ ጊዜ ሁለት ወንዶች አንድ ተማሪን እየደበደቡ ነበረ። አንድ ሳጥን ውስጥም ከተው እየቀለዱበት ነው። ልክ እነሱ ሲመጡ ግን እየቀለዱ እንደሆነ ቢናገሩም ልጁን ከውስጥ ያወጣችው ጂኒ ነበረች። ሄዶ ለመምህራን እንዲከስ ብትነግረውም እየተጫወቱ እንደነበረና ምንም እንደሌለ በፍርሃት እየተናገረ ነበር። ከሁለቱ አንዱ ደግሞ ሳምን ከቀረበው በኋላ እሱ እውነት እንደሚታየው ቪዲዮ ላይ ጠንካራ ከሆነ ከሱ ጋር እንዲደባደብ ያኔ የትምህርት ቤቱ ጀግና እንደሚሆን እየነገረው ነበረ። ልጁም ለመማታት ነበረ እጁን የሰነዘረው። ሳምም እንደምንም ብሎ ለመከላከል በሚሞክርበት ጊዜ ሲገፈትሩት እዛ የተቀመጠውን ቁም ሳጥን ነበር የተጋጨው። በዛ ሰዓት አንድ ትንሽዬ ድንጋይ የምትመስል ነገር ተውጣና ወዲያው ብልጭ አድርጋ ብርሃን ነበር ያሳያቸው። በዚህም ራሳቸውን ያገኙት ወደማያውቁበት ስፍራ ገብተው ነበረ። ከነሱ በተጨማሪ የተተወ እቃ ማከማቻ ክፍል ውስጥ አንድ ወንድና ሴት ስለነበሩ እነሱም ወደዛ መጥተው ነበረ። የማያውቁት ድምጽ ያወራ ጀመረ። ይሄም ጌም እንደሆነና ሁሉም ፍለፊታቸው ካሉ በር ውስጥ አንዳንድ እየመረጡ እንዲገቡ ነበር ትዕዛዝ የተሰጣቸው። ይሄ ነገር ውሸት ወይም ፕራንክ መስሏቸው ነበረ፣ ግን አልነበረም። በዚህም መጀመሪያ በሩን ከፍቶ ወደ ውስጥ ለመግባት ያሰበው ሳም ነበረ። ሳምንም ተከትሎ አንድ ልጅ ሄዶ ነበረ። ነገር ግን በሩ አንድ ሰው ብቻ ነበር የሚያስገባው። ታዲያ ግን እነሱ 7 ነበሩ፣ በሩ ደግሞ 8 ነው። አንድ ሰው እንደሌለ የተረዳው ሳም በሚቃኝበት ጊዜ አንዲት ልጅ እዛ ወድቃ ነበር ያያት። ልጅቷም ስሟ ሚንሱ እንደሆነ ነበር የተናገረችው። እሷን ያየቻት ጂኒ ግን ከዚህ ቀደም ዛ ትምህርት ቤት ውስጥ አይታት አታውቅም ነበረ። አሁን 8 ስለሞሉ ሁሉም ወደ የበራቸው መሄድ ይችሉ ነበረ። ከሁሉም መጀመሪያ የገባው ሳም ነበረ። በዚህም ጌሙ ላይ የተሰጠው ገጸ ባህሪ እሱ መርማሪ እንደሆነ ነበረ። መፈለግም ያለበት አንዲት ተማሪ ትምህርት ቤት ውስጥ ስለሞተች ስለሷ ነበረ። ፍለፊቱም 3 ሳንቲም ይሰጠዋል። ታዲያ ያ 3 ሳንቲም ደግሞ ከልጅቷ መንፈስ ጋር እንዲገናኝ የሚረዳው ሳንቲም ነበረ። ይሄንን ካዩ በኋላ ሁሉም ተሰባስበው ይወጣሉ። ነገር ግን እዚህ መቆየት በጣም ስለሚያስፈራ ከትምህርት ቤቱ ለመውጣት ነበር ያሰቡት። ካሉበት ክፍልም ለመውጣት ቢሞክሩ ከትምህርት ቤቱ ግን መውጣት አይችሉም ነበረ። በዚህም የልጅቷን ገዳይ ካወቁ በኋላ ከዛ መውጣት እንደሚችሉ ስለተረዱ ይሄንን ያየው ሲገለል የነበረው ተማሪም በትምህርት ጎበዝ ስለሆነ ስንት ክፍሎች እንዳሉ በማትስ ታግዞ ከሰራ በኋላ በ59 ደቂቃ ውስጥ ወንጀለኛውን ለማግኘት ነበር ያሰቡት። ሳም ግን ሚንሱን ካያት በኋላ ተጠራጥሯት ነበረ። በዚህም መፈለግ ወዳለባቸው እያንዳንዱ ክፍል ሁሉም ይገባሉ። የሟቿን አስክሬን መፈለግ ስለሆነ ሳም ከገባ በኋላ ሳንቲሙን በማስገባት ከልጅቷ ጋር የሚያገናኘውን ስልክ በማንሳት እዛ ክፍል ውስጥ እንዳለች ይጠይቃታል። ቀይ መብራት ነበር የበራው። ይህም እዛ ክፍል ውስጥ እንደሌለች የሚያሳይ ነበረ። ሁሉም ከወጡ በኋላ ሳንቲማቸውን አስገብተው ልጅቷ እዛ ክፍል ውስጥ እንዳለች ቢጠይቋትም ቀይ መብራት እንዳገኙ፣ ነገር ግን ከነሱ ማል ጂኒ ብቻ ነበረች አረንጓዴ መብራት ያየችው። ያኔ ቤንዝ የሚባለውም ተማሪ አብራት እንደነበረና አረንጓዴውን መብራት እንዳየ ይናገራል።
ድጋሚ ለማጣራትም ወደ ውስጥ የገባችው ጄኒ ነበረች። ሳንቲሟንም ካስገባች በኋላ ልጅቷን እዛ እንዳለች ትጠይቃታለች። አሁን ግን ቀይ መብራት ነበር የበራው። ታዲያ ጌሙ ላይ ስለተሸነፈችም እሷ ቅጣት መቀጣት ነበረባት። ለፊቷ ያለ ቁም ሳጥን ውስጥ ነበር የተዘጋባት። ምክንያቱም ቤንዝ ክፍል ውስጥ በገባበት ጊዜ እጁን ሲያሳርፍ የደረሰው ሌባ የሚል ምልክት ነበረ። እነሱ የልጅቷን አስክሬን ከማግኘት እንዲያስተጓጉላቸው ስለተነገረው ነበረ። ታዲያ ሳምም ሁሉም ሳንቲማቸውን እንዲያወጡ ነበር የነገራቸው። ሁሉም አንዳንድ ቀርቷቸዋል። ያልነበረው ቤንዝ ነበረ። በዚህም ጥፋተኛው እሱ እንደሆነ ነበር ያሰቡት። ታዲያ ግን አስክሬኑ የት እንደተደበቀ እንዲነግራቸው ቢጠይቁትም እነሱ ካሸነፉ ስለሚሸነፍ እምቢ ነበር ያለው። ሳምም ራሱን በማመን እንደምንም ብሎ ሁሉም ተበታትነው ወደ የክፍሉ እንዲገቡና አስክሬኑ እንዲፈልጉ ትዕዛዝ ይሰጣቸዋል። ሳምም ከብዙ ትግል በኋላ ሳንቲሙን በመጠቀም ውስብስቡን ታሪክ መፍታት ችሎ ነበረ። ያሸነፉትም መርማሪዎች ነበሩ። የተዛጋባት ጄኒም ልትወጣ ችላ ነበረ። ሁሉም ከዚህ ቀደም ስለተናገሩት ሳምን ይቅርታ ከጠየቁት በኋላ እንዲያሸንፉ ስለረዳቸው ያመሰግኑታል። በዛ ሰዓት ውጪ ሳሉ ግን የትምህርት ቤቱ ቅጥር ጠባቂ ይመጣና ምን እየሰሩ እንደሆነ ይጠይቃቸዋል። በዚህም የተረዱት ጌሙን ሲጨርሱ ብቻ ወደ ትክክለኛው የትምህርት ቤት ዓለም እንደሚገቡ ነበር። ሳምም አርፍዶ ቤት ስለገባ እናቱ ተጨንቃ ነበረ። ታዲያ እሱም ከጓደኞቹ ጋር እንደነበረ ይናገራል። ሲተኛ ራሱ ሲያስብ የነበረው እንዴት በደስታ ሲያመሰግኑት እንደነበረ ነው። አሁን ጓደኛ ያፈራ ያህል ተሰምቶት ነበረ። ነገር ግን በቀጣይ ቀን ትምህርት ቤት በሚገባበት ጊዜ ሁሉም ቪዲዮውን እያዩ ድጋሚ እያሾፉበት ነው። ይህንን የሰማችው ጂኒ ግን ሳም በጣም ጥሩ ሰው እንደሆነ እየተናገረች ነበረ። ከዛም በኋላ የምሳ ሰዓት ደግሞ ምግብ ለመብላት በሚሄድበት ጊዜ ሁሉም ጓደኛ ሆነው ሊቀርቡት ባይፈልጉም ጌም ውስጥ አብሮት የነበረው ተማሪዎች ሲያገሉት የነበረው ዶን የሚባለው ተማሪ አብረው እንዲቀመጡ ጥያቄ ያቀርብለታል። ልጁ በጣም ጎበዝ ነው። እሱም ሮቦት ማበልጸግ ስራ ስለሚሰራ እዛ እንዲቀላቀል ሳምን እየጠየቀው ነበረ። በዚህም ይስማማል። እዛም በመሄድ እያዩ ነበረ። ተማሪዎችን የሚያገሉት ሁለቱ ተማሪዎች ወደዛ ከመጡ በኋላ አንዱ ሳም በእጁ ከያዘው ጌም ውስጥ የከተታቸውን ትንሽዬ ድንጋይ ይቃማል። ለተማሪዎች እንዳለ እንደዚህ አይነት ቦታ እንደገቡ ስለተናገረ ሁሉም እንዲያዩ ለማድረግ መሬት ላይ ነበር የወረወረው። ያ ብልጭ የሚለው ብርሃን ይመጣል ብሎ ቢጠብቅም ነገር ግን ሊመጣ አልቻለም። በዚህም ልጁን ውሸታም እንደሆነ ጓደኞቹ እያሾፉበት ከዛ ይሄዳሉ። ሳምም ከዛ ከወጣ በኋላ ጂኒ እሱ ጋር ትመጣና ጌም ውስጥ ተሸንፋ እዛው እንዳትቀር የረዳት እሱ ስለሆነ እያመሰገነችው ነበረ። ወዲያው ስልክ ይደወልላታል። እየሮጠችም ከዛ ትሄዳለች። ታዲያ እሱም ጌም ውስጥ አብራቸው የነበረችው ማንም አይቷት የማያውቀው ሚንሶ የተባለችውን ተማሪ ፈልጋት ጀመረ። ላይብራሪ ውስጥ ነበረ ያገኛት። ታዲያ እሱም እዚህ ትምህርት ቤት ውስጥ እየተማረች እንዴት ማንም ሰው እንደማያውቃት እየጠየቃት ነበረ። ልትመልስለት አልፈለገችም። በመቀጠልም ስለ ጌሙ የምታውቀው ነገር እንዳለ ይጠይቃታል። እሷም የጌሙ ድንጋይ የት እንደሆነ ነበር የጠየቀችው። እሱም ኬን የተባለው ተማሪዎችን የሚያገለው ልጅ እሱ ጋር እንደሆነ ነበር የነገራት። እሱንም ለመፈለግ ይሄዳሉ። በዛ ሰዓት ጌም ውስጥ የነበሩ ተማሪዎች እንዳለ ተሰብስበው ነበር። እዚህም ድንጋዩ ይወረወራል። በአሁኑ ግን በብርሃኑ አማካኝነት ወደ ጌም ውስጥ ገብተው ነበረ። ዶን የተባለው ልጅ በብርሃኑ አማካኝነት በጣም ፈርቶ ስለነበረ ራሱን ስቶ ነበረ። በዚህም ያሳለፈውን ታሪክ እናያለን። በትምህርቱ እጅግ በጣም ጎበዝ ነበረ። ሮቦት በማበልጸግም አንደኛ ወጥቶ ሽልማት ተሸልሟል። ብርም ስለተሸለመ ታዲያ ግን እዛ ትምህርት ቤት ውስጥ ያሉ ኬንና ቤንዝ የሚባሉ ተማሪዎች ያገሉት ነበረ። ገንዘቡን ለመስረቅ ሁላ ይፈልጋሉ። ከዚህ ሁሌ የምታድነው ጂኒ የተባለችው የትምህርት ቤታቸው ቆንጅዬ ልጅ ነበረች። እሷንም ከሩቅም ቢሆን በምታደርገው ነገር በጣም እየወደዳት ነበረ። አንድ ቀን ላይ በጣም አዝና ቁጭ ብላ እያለቀሰች ነበር። ይህም ባየበት ጊዜ ይቀርባታል። በቅርቡ የክላስ ፕሬዝዳንት ውድድር እንዳለ እዛ ላይ ልትሸነፍ እንደሆነ ማሸነፍ እንደምትፈልግ ነበር የነገረችው። ይህም ባየበት ጊዜ ለእሷ ትልቅ ፍቅር ስላለው ምርጫውን አጭበርብሮ እሷ አንደኛ እንድትወጣ አድርጓት ነበረ። ሳዲያ ወደ ጌም ውስጥም ገብቶ ነበረ። ታዲያ እንዴት ብለው ጌሙን ማስጀመር እንደሚችሉ ግራ ቢገባቸውም ያኔ ባሸነፉበት ጊዜ ሁሉም ወርቃማ አይን ምልክት ያለበት ድንጋይ እንደ ስጦታ ተሰጥቷቸው ነበረ። አራቱም ለፊታቸው ያለ ነገር ላይ ከገጠሙት በኋላ ጌሙም እንኳን ደህና መጣችሁ ካላቸው በኋላ ሁሉም ወርቃማውን የሆነ ድንጋይ እንዲሰበስቡ አራት ያገኘ ሰው ምኞት እንዲመኝና ምኞቱ እንደሚሳካለት ነበር የተነገረው። በዚህም አሁን የሚጫወቱት ጌም ጂኦሜትሪካል ጌም ሲሆን የተደረደሩ ድንጋይ የሚመስሉ ነገሮችን ገጣጥሞ አራት ማዕዘን መስራት ነበረ። ይህንን ነገር ግን አንዳቸው ብቻ እንዳያሸነፉና ምናልባት አንድ ሰው እዛ ጌም ውስጥ እንዳይቀር በመፍራትም ጂኒ ያመጣቸው ሀሳብ ሁሉም ድንጋይ እንደሚቀያየሩ ነገር ግን አንድ ላይ እየተረዳዱ እንደሚሰሩ እያሳወቀች ነበረ። ታዲያ ሚንሱም ጌሙን በምትጫወትበት ጊዜ በጣም ጎበዝ ነበረች። ይህንን ያየው ሳም በእርግጠኝነት ከዚህ ቀደም ያንን ጌም ተጫውታ እንደምታውቅ ነበር ያሰበው። ተማሪዎቹም ድንጋይ እየተለዋወጡ አራት ማዕዘኑን ለመስራት በሚሞክሩበት ጊዜ ኬን የሚባለው ልጅ ግን አጭበርብሮ እሱ ሁለተኛ ይወጣል። እርስ በርስም ተማሪዎች ይጋጩ ጀመረ። ጂኒም
አንድ ላይ የመስራት ሀሳባቸው ስላልተሳካ በጣም አዝና ነበረ። ዶንም ችግር እንደሌለውና እንደሚያሻሽሉ እየነገራት ነበረ። በዛ መሀል ግን እነዛ የሚያገሉት ልጆች ወደ አንድ ቦታ ይወስዱትና ሁሉንም እውነት እንደሚናገሩበት ታዲያ የራሱን ድንጋይ ራሱ አሳልፈው ለኬን መስጠት እንዳለባቸውና ኬን አንደኛ መውጣት እንዳለበት እየተናገሩ ነበረ። ይሄ ሚስጥሩ ደግሞ ያኔ ጂኒ እንድታሸንፍ ማጭበርበሩን ነበረ። ይህንን ነገር ጂኒ ስለማታቅ ካወቀች እንዳትጠላው ዶን ስለፈራ በዚህም ሁሉንም ድንጋዮች እንዲወስዱ ነበር የነገራቸው። ነገር ግን ድንጋዩን ከወሰደ በኋላ ኬን ሚስጥሩን ተናግሮ ነበረ። የጂኒን ምርጫ ያጭበረበረው ዶን እንደሆነ እሷ እንዳላሸነፈች ይነገራታል። ያኔ ዶን እያለቀሰ ይቅርታ ይጠይቃት ጀመር። ጌሙም ድጋሚ ይጀመራል። ኬን የሚባለው ልጅ አንደኛ እንደሚወጣ እርግጠኛ ነበረ። እንደ አጋጣሚ ሆኖ አንደኛ የወጣችው ጂኒ ነበረች። ፊቷ ላይም ፈገግታ ይታይ ነበረ። የድሮውንም ማስታወስ ጀመረች። የትምህርት ቤት ፕሬዝዳንት ለመሆን ዋና የምትወዳደርበት ምክንያት አባቷ በሷ እንዲኮራ ለማድረግ ነበረ። ነገር ግን በአሁኑ ምርጫውን እንደማታሸንፍ በተረዳችበት ጊዜ ስቅስቅ ብላ ታለቅስ ጀመረ። ታዲያ ዶን መጥቶ ሲያናግራት ኮምፒውተር ትምህርት ላይም በጣም ጎበዝ ስለሆነ ምርጫውን እንዲያጭበረብርላት በቀጥታ ሳይሆን በተዘዋዋሪ ፍንጭ የሰጠችው እሷ ነበረች። በማሸነፏም የተሰጣት 2 ሜዳሊያ ነበረ። በዚህም እነዚህን 2 ወርቃማ ነገሮች ከወሰደች በኋላ ወዲያው ከጌሙ ነበር የወጡት። ዶንም በጌሙ አማካኝነት ስለተሸነፈ በቅርቡ ቅጣት እንደሚኖረው ተነግሮት ነበረ። ወደ ቤት በሚሄድበት ጊዜ ምን አይነት ቅጣት እንደሚኖረው ግራ ገብቶት በጣም ፈርቷል። ታዲያ ብቻውን እየተራመደ ያለ ከኋላ የሆነ ሰው እየተከተለው ነበረ። በዚህም ሲዞር ጂኒ ነበረች። ለሁሉም ነገር ይቅርታ ለመጠየቅና ለማመስገን ነበር ያሰበችው። ምክንያቱም ተማሪዎች ፊት እሷ ጠይቃው እንዲያጭበረብር ብታደርገውም እሷ እንደጠየቀችው ግን አልተናገረችም ነበረ። በቀጣይ ጊዜም ጌሙ ላይ ገብታ ሌሎች ሜዳሊያዎችን ከሰበሰበች በኋላ ያንን ገጣጥማ እሱን እንደምትረዳው እየተናገረች ነበረ። ወደ ቤት ስትሄድም አባቷ እያሾፈባት ነበረ በቂ እንዳልሆነች። ታዲያ የክፍል ፕሬዝዳንት እንኳን ለመሆን ብዙ እንደለፋች እየተናገረ ነው። እሷም እንደምታሻሽል ትናገራለች። በቀጣይ ቀንም ትምህርት ቤት በገባችበት ጊዜ ሁሉም ተማሪዎች እሷ ላይ እያሾፉ ነበረ። ምክንያቱም እነ ኬን ቪዲዮን ለቀውታል። አጭበርብራ ክላስ ፕሬዝዳንት እንደሆነች እየተወራባት ነው። በሌላ በኩል ዶን ደግሞ ወደ ክፍሉ በሚገባበት ጊዜ ሁል ጊዜ ሲሳሳለትና ሲያበለጽግ የነበረው ሮቦት ተበለሻሽቶበት ነበረ። እሷም ያንን ፖስት ያደረጉ ተማሪዎችን ለማናገር ትሄዳለች። እነሱም እያወቀች እንዲያጭበረብር ዶንን እንደጠየቀችው እየነገሯት ነበረ። እሷ ግን ጭራሽ እንዳልጠየቀችው በራሷ አስቦ እንዳደረገው ትናገራለች። ይህንን ነገር ግን ዶን ይሰማል። በጣም አዝኖባትም ነበረ። በዚህም እሷ ትከተለውና ይቅርታ ትጠይቀዋለች። እንደምንም ብለው ሮቦቱን ያበላሹበትን ሰዎች ማግኘት እንዳለባቸው ትነግሯለች። ከዛም በኋላ የካሜራ ቅጂ ለማየት እየሞከሩ ነበረ። የሰመምሩም ያንን ቪዲዮ እያሳያቸው ሁሉም ተማሪዎች በዛ በምሽት የት እንደነበሩ እየጠየቃቸው ነው። እነሱም ስለ ጌሙ ለማስረዳት ቢሞክሩም ሰውየው ግን ጭራሽ እውነት እንኳን አልመሰለውም ነበረ። ታዲያ ተማሪዎችን የሚያገለው ኬን የተባለውም ልጅ ቪዲዮን እንደለቀቀ፣ ነገር ግን ሮቦቱን ያበላሸው እሱ እንዳልሆነ እየተናገረ ነው። በዚህም በእርግጠኝነት የጌሙ ቅጣት እንደሆነ እያሰቡ ነበረ። ይህንን የሰማው ዶንም እዛ ጌም ውስጥ በመቀላቀሉ በጣም ቆጭቶት ነበረ። ከዚህ በኋላ እንደማያገኛቸው ተናግሮ ከዛ ይሄዳል። የጥፋተኝነት ስሜት የተሰማት ጂኒ ትከተለውና ሜዳሊያዎቹን እንዳላሸንፋ ምኞት በምትመኝበት ጊዜ የሱ ሮቦት እንዲመለስና እንዲስተካከል እንደምትመኝ ብትነግረውም ዶን ግን ሊያናግራት አልፈለገም ነበር። አባቷ ጋርም በመሄድ ጂኒ የክፍል ፕሬዝዳንት የሆነችው በማጭበርበር እንደሆነ አሁን ለሁሉም ተማሪ ተናግራ ጥፋቷን እንደምታምን ብትናገርም አባትየው መሪ እንደዛ እንደማያደርግ በማጭበርበርም ቢሆን ስልጣን ካገኘች በዛው እንድትቀጥል ነበር የነገራት። ታዲያ ግን ትምህርት ቤት ውስጥ ስለሷ እያወሩ ነው። ፊትለፊት የተለጠፉ ፖስተሮቿ ላይም እየሳሉባት አጭበርባሪ እንደሆነች ሲናገሩ የጥፋተኝነት ስሜት ስለተሰማት ቀጥታ መምህሩ ጋር በመሄድ የክላስ ፕሬዝዳንት የሆነችው በማጭበርበር እንደሆነ ከዚህ በኋላ ከስሯ እንደምትለቅ ነበር የተናገረችው። ባደረገችው ነገር ውስጧ ቢያርፍም አባትየው ግን በጣም ተናዶባት ነበረ። በዚህም እንዲያረጋጋት የቀረባት ሳም ነበረ። የወሰነችው ውሳኔ ልክ እንደሆነም ይነግራታል። ታዲያ እሱም እንደዚህ አይነት ስሜት እንደሚሰማ ሳም የድሮ ትምህርት ቤት የተደባደበበት ዋና ምክንያት ተማሪዎችን የሚያገል ተማሪ ሌላ ተማሪ ሲያገል አይቶ ለተማሪው ብሎ መሀል እንደገባ፣ ታዲያ አንድ ልጅ ማንም ተናግሮ ስለማያውቅ ሳም ግን ዝም ማለት ስለከበደው እንደተደባደበና እንደ ድንገት ወንበሩን ለማንሳት ሲል ጭንቅላቱን እንደመታው ለሰዎች ሁሉ ለማስረዳት ሲሞክር ግን ማንም ሰው እንዳላመነው እየነገራት ነበር። በዚህም እነሱ ስለ ጌሙ ለማጣራት ነበር ያሰቡት። እቃ የሚከማችበት ክፍል ውስጥ ለመጀመሪያ ጊዜ ያንን ድንጋይ ያገኙበት ቦታ ከሄዱ በኋላ በሚመረምሩበት ሰዓት መጽሐፍ ነበር ያገኙት። ስለ ጌሙ ብዙ ነገር ተጽፏል። እዛ ላይም ከዚህ ቀደም ሌላ ሰው ያንን ጌም እንደተጫወተው ያሳያል። ደብተሩ መጨረሻ ላይ ደግሞ ሻይ የሚል ስም ነበረ። ያቺ ተማሪ ማን ትሆናለች ብለው
ትምህርት ቤታቸው ላይብረሪ ከገቡ በኋላ መጽሔቶች ላይ ተማሪዋን ይፈልጓት ጀመረ። በሌላ በኩል ሚንሶ ደግሞ ክፍሏ ውስጥ ሆና ሻይ የተባለችውን ተማሪ በፎቶ እያየቻት ነበረ። ጄኒን በመቀጠል ሁሉንም ተማሪዎች ትሰበስባቸዋለች መጽሐፍ እንዳገኙ፣ በዚህም ስለ ጌሙ እንደሚያስረዳ። ሁሉም ወደ ጌሙ ከተመለሱ በኋላ ወርቃማ ሜዳሊያውን አግኝተው የዶን ሮቦት እንዲመለስ ማድረግ እንዳለባቸው እየተናገረች ነበረ። ሁሉም ግን ፈርተዋል፣ ምክንያቱም እዛ ጌም ውስጥ ከተሸነፉ በኋላ ቅጣት ስለሚኖረው ቅጣቱን ለመቀጣት ፍላጎት አልነበራቸውም። በሌላ በኩል ደግሞ ሁሉም የየራሳቸው ምኞት ነበራቸው። ሳም ለምሳሌ ያኔ ከተደባደበው ልጅ ጋር አሁንም ኮማ ውስጥ ስላለ እሱ እንዲድን መመኘት ፈልጎ ነበረ። ልጁን ለማግኘት ወደ ሆስፒታል ሲሄድ እናትየው ሰድባ ነበር ያባረረችው። ኬን የሚባለው ልጅ ደግሞ ከአራጣ አበዳሪዎች ብር ተበድሮ ነበረ። እነሱም ገንዘብ እንዲያመጣ እያስፈራሩት ነው። በዚህም የሱ ምኞት ደግሞ ገንዘብ ማግኘት ነበረ። ርዕሰ መምህራቸውም ጌሙን የሚጫወቱበትን ድንጋይ ስለወሰደባቸው ጂኒ እንደምንም ብላ ያንን ድንጋይ ለማግኘት ርዕሰ መምህሩ ቢሮ ተደብቃ ትሄዳለች። ሳምም ስላያት ተከትሏት ነበረ። እዛ ሲፈልጉት ግን አላገኙትም። በመቀጠል የሄዱት ጌሙ ላይ የሚጫወተው ማርክ የተባለው ልጅ ለማግኘት ነበረ። ሚንሱ ለምናው ድንጋዩን እንዲያወጣላት እንደጠየቀችው፣ ጌሙን መጫወት የሚፈልጉ ካሉ ደግሞ ማታ 1 ሰዓት ላይ እንደቀጠረቻቸው ነበር ይነገራቸው። ነገር ግን ሁሉም ድብቅ ምኞት ስላላቸው በተባለው መሰረት ሚንሱን ለማግኘት ነበር የሄዱት። እነሱም ከመግባታቸው በፊት በአሁኑ ጌሙ በጣም ከባድ ስለሚሆን እንዲጠነቀቁ ነበር የነገረቻቸው። ታዲያ ፊት ለፊታቸው የተለያዩ ቁጥሮች ነበር የተሰጣቸው። ያ ቁጥር ደግሞ የወሰዳቸው ወደ አንድ ቦታ ነበረ። የሆቴል ክፍሎች ነበሩ። በተሰጣቸው ቁጥር አማካኝነት ሁሉም ይገባሉ። ሳምና ጂኒ አንድ ላይ ነበር የደረሳቸው። ፊት ለፊታቸው 2 ሚዛን ነበረ። እዛ ያሉ የሚዛን መለኪያዎችን አስቀምጠው ሚዛኑን እኩል እንዲሆን ማድረግ ነበር። በዚህም ከጂኒ ያሸነፈው ሳም ነበረ። እሱም ሽልማቱን ያገኛል። ታዲያ ሁሉም የተለያዩ ጌሞች ነበር የተጫወቱት። በቀጣይ ሰዓትም ሌሎች ቁጥሮችን ወስደው ወደ ሌሎች ክፍል ይገባሉ። ኬን የተባለው ተማሪዎችን የሚያገለው ልጅና ማርክ አንድ ላይ ነበር የደረሳቸው። ኬን ግን ራስ ወዳድ ስለሆነ ማርክን ገፍትሮ የሚጫወቱት ባስኬትቦል ኳስ ጎል ውስጥ እንዳይገባ አድርጎት ነበረ። በዚህም ያሸነፈው ኬን ነው። ወዲያው ግን ከዛ ከወጡ በኋላ ፎቁ እየፈራረሰ ነበረ። በዚህም ቶሎ ብለው ፎቁን ወደ ላይ እየወጡ ሌቭሉንም እያሸነፉ መጨረሻ ላይ መድረስ እንዳለባቸው ነበር የተረዱት። በአሁኑ ደግሞ ቁጥር ደርሷቸው ለሁለት አንድ ላይ የገቡት ሳምና ሚንሱ ነበሩ። ካርድ በምትመዝበት ጊዜ የደረሳት እባብ ያለበት ካርድ ነበረ። በዚህም ወደ ታች ነበር የተወረወሩት። በሩን በሚከፍቱበት ጊዜ ሁሉም ነገር እየፈራረሰ ነው። መሰላል ከደረሳቸው ወደ ላይ ይወጣሉ፣ እባብ ከደረሳቸው ግን ወደ ታች ይወረወሩ ነበረ። ታዲያ እሷን በጣም ፈርታለች። እዚህ እንደምትቀር እየተናገረች ነው። እሱ ግን ያረጋጋት ጀመረ። ፊት ለፊታቸው የተደረደሩ ወንበሮች ነበሩ። እነሱንም ቀስ ብለው በመደርደር አንድ ሽልማት ይሰጣቸዋል። እሱ ላይ መሰላል ነበር የሚያሳየው። ታዲያ ፊት ለፊታቸው መሰላል በሚመጣበት ጊዜ እሱ ብቻውን መውጣት አልፈለገም ነበረ። ሚንሱ መጀመሪያ እንድትሄድ እንደሚከተላት ነበር የነገራት። ጓደኞቻቸው ጋር መቀላቀል ችለው ነበረ። ሳምም ስለ ጌሙ አደጋነት እየተናገረ ነው። የተሸነፈ ሰው እዛው ጌም ውስጥ እንደሚቀር እያሳወቃቸው ነበረ። በዚህም ጨዋታው መሰላልና እባብ እንደሆነ አንድ ላይ መስራት እንዳለባቸውም እየተናገረ ነው። አሁንም ሳምና ጂኒ አንድ ላይ ነበር የደረሳቸው። እንደ ድንገት ግን ሚንሱ ከላይ ወደ ታች ትወረወራለች። በዚህም እሷ የደረሳት ከማርክና ከፍቅረኛው ጋር እንደሆነ፣ ነገር ግን ፍቅረኛው ከማርክ ጋር ባላት ግንኙነት በሚንሱ ስለቀናች እሷን መገፍተር በሚለው ካርድ አማካኝነት ወደ ታች እንደገፈተረቻት እየተናገረች ነው። በዚህም ሶስቱ አንድ ላይ ሆነው ጌም መጫወት ጀመሩ። ጌሙንም አሸንፈው መሰላሉን አግኝተው ወደ ላይ መውጣት ችለው ነበረ። አሁንም ወደ ተሰጣቸው ክፍል ነበር የተበታተኑት። ሳም እንደ ድንገት የደረሰው ኬን ከተባለው ልጅ ጋር ነበረ። እሱም የመገፍተር ካርዱን ተጠቅሞ ሳምን ወደ ታች ይገፈትረዋል። ታዲያ ዶን፣ ሳምና ጂኒ አንድ ላይ ለመስራት ነበር ያሰቡት። ዶን አሁንም በጂኒ ቢናደድም ነገር ግን እሷን ከመርዳት ወደ ኋላ አላለም ነበረ። ኬን የተባለው ተማሪ አንደኛ እንዳይወጣ ለማድረግ ፈልገዋል። ታዲያ ሳምም ያሉትን ሳንቲሞች በመጠቀም መሰላል ከገዛ በኋላ ሁሉንም ተማሪዎች ወደ ላይ አውጥቷቸው ነበረ። በመጨረሻ እሱና ኬን መጨረሻ ሲቀሩ ይሮጡ ጀመረ። መጀመሪያ ክፍል ውስጥ የገባው ሰው ያሸንፍ ነበረ። ያሸነፈውም ሳም ነበር። በዚህም ጌሙን አሸንፈናል ብለው ቢደሳሰቱም ማርክ የተባለው ልጅ ግን ጌም ውስጥ ቀርቶ ነበረ። በቀጣይ ቀንም ርዕሰ መምህሩ ይሰበስባቸዋል። በዚህም ስለ ጠፋው ልጅ እየተጠየቁ ነበረ። እነሱም ስለ ጌሙ ለማስረዳት እያሰቡ ነው። በዛ ሰዓት ግን የሱ እናት ትመጣለች። ታዲያ እሷም ስለ ጌሙ ሲነገራት ፊቷ ላይ ድንጋጤ አይታይም ነበረ። የጌሙን ድንጋይ የት እንዳደረጉት መልሳ ገብታ ልጇን ማዳን እንደምትፈልግ እየተናገረች ነበረ። በዚህም የተረዱት የጌሙን መጽሐፍ የጻፈችው ሻይ የምትባለው ልጅ እሷ እንደሆነች ነበረ።
ታዲያ ድንጋዩም ሚንሱ ጋር እንደሆነ በምሰማበት ጊዜ በጣም ነበር የደነገጠችው። የድሮም ይታይ ጀመረ። የማርክ እናት የሆነችው ሻይና ሚንሱ የልብ ጓደኛሞች ነበሩ። አንድ ቀን እዛው ትምህርት ቤት ውስጥ ስለሚማሩ እቃ ማከማቻ ክፍል ውስጥ ገብተው እያወሩ እያለ ያንን ድንጋይ ያገኙታል። ወደ መሬት ሲወረውሩት ደግሞ ብርሃን አውጥቶ ነበረ። በዚህም ሁሉም ወደ ጌሙ ነበር የገቡት። ታዲያ እየተጫወቱ እያለ አንድ ቀን ላይ ጓደኛዋ ሻይ እንድትወጣ ተመልሳ መታ እንድታድናት በመናገር ሻይን ከገፈተረቻት በኋላ ሚንሱ እዛው ትቀራለች። ነገር ግን ለብዙ አመታት እዛው ጌም ውስጥ ቀርታ ነበረ። ጓደኞቿ ተመልሰው እሷን ለማዳን አልመጡም። ታዲያ 20 አመታትም ያልፋሉ። እነሳም ጌሙን ሲጀምሩት ነበረ እሷ ከነሱ ጋር መቀላቀል የቻለችው። በዚህም ከጌሙ ከወጣች በኋላ ቤተሰቦቿን ብትፈልግ እንኳን እነሱ እዛ አልነበሩም። ጓደኞቿ ልጅ ወልደው አግብተው ነበረ። በዚህም በጣም የምትቀርባት ሻይ የተባለችው ጓደኛዋ ማርክ የሚባለው ልጅ ላይ ከረባት እያደረገችለትና በደስታ እየሸኘችው እንደሆነ ስታይ እሷን ለመበቀልና ልጇን ጌም ውስጥ ለማስቀረት የእሷን ህመም እንዲሰማት ለማድረግ ነበር ያሰበችው። ሻይ ሚንሱን ለማናገር ትመጣለች። ሚንሱ ግን በጣም ተናዳባት ነበረ። በመጨረሻ እንደተበቀለቻት እየተናገረች ነው። ያኔ ግን ሻይ እግሯን ከገለጠች በኋላ የተቆረጠ እግሯን ታሳያታለች። በጌሙ አማካኝነት አደጋ ደርሶባት እንደነበረ ተመልሳ ወደ ጌሙ ያልመጣችው አካል ጉዳተኛ ስለሆነች እንደነበረ ትነግራታለች። ሁሉንም ነገር የተረዳችው ሚንሱ የጥፋተኝነት ስሜት ነበር የተሰማት። በዚህም ድንጋዩን ልትሰጣቸው ነበር ያሰበችው። ታዲያ ሳምም ድንጋዩን ካገኘ በኋላ ጓደኞቹ እንዲቀላቀሉ እየጠየቃቸው ነበረ። እነሱ ግን ህይወታቸውን አሳልፈው ለመስጠት ፍቃደኛ አልነበሩም። በዚህም ደግሞ ሚንሱን ለማናገር ይሄዳል። ታዲያ ከእናትየው ጋር ምንም ቂም ቢኖራት ጓደኛቸው ማርክ ግን ምንም ጥፋት እንደሌለበት ጌሙ ላይ ብትቀላቀል ደስታው እንደሆነ ነግሯት ይሄዳል። በዚህም እሷ የድሮ ትምህርት ቤት እያለች የተሰጣትን ስጦታ እያየች እያለ ከሱ መሀል የጓደኛዋ ሻይ ደብዳቤ ነበረ። ስታነበውም ጌሙን እየተጫወቱ በቀጠሉ ቁጥር መጨረሻ ላይ ምኞት የመመኛ እድሉን ሚንሱ እንድታገኝ እንደምትፈልግ ያን የፈለገችው ነገር እንድታደርግና መልካም እድል የሚያሳይ ደብዳቤ ነበረ። በዚህም የተረዳችው ጓደኛዋ ከመጀመሪያ ጊዜ ጀምሮ እንደምትወዳት ነበር። በሌላ በኩል ተማሪዎች እንዳለ ተሰብስበው ነበረ። በዚህም እናትየው አንድ ሰው ስለጎደለ አካል ጉዳተኛ ብትሆንም ለመጫወት በቦታው ተገኝታ ነበረ። ነገር ግን ወዲያው ሚንሱ ትመጣለች። እዚሁ እንድትቀርና እሷ እንደምትጮት ነበር የነገረቻት። ወደ ጌሙም በገቡበት ጊዜ ሁሉም የታሳሪ ልብስ ነበረ የለበሱት። በዚህም እስረኛ እንደሆኑ ከዚህ ለመውጣት ደግሞ ራሳቸውን ነጻ ማድረግ እንዳለባቸው እነሱን የሚከታተሏቸው ፖሊሶች እንዳሉ ነበር የተነገራቸው። ጓደኛቸው ማርክም ያንን የታሳሪ ልብስ ለብሶ ጨለማ ክፍል ውስጥ ነበር ያለው። ሁሉም ሰው ቁልፍ መሰብሰብ ነበረበት። መጀመሪያ ሳም ቁልፍ ያገኛል። ያንን ቁልፍ ካገኘ በኋላ ጂኒ እንድትጠብቀው ለሷ ነበር የሰጣት። ይሄንን ያየችው ሚንሱ እዚህ ጌም ላይ ማንንም ሰው ማመን እንደሌለበት ብትነግረውም ጂኒ እንደማትከዳው እሷን እንደሚያምናት ይናገራል። በመቀጠልም ዶን ባለው የትምህርት ብቃት ሳጥኑን ከፍቶ ሁለተኛውን ቁልፍ ማግኘት ችሎ ነበረ። እዛ መጮቻ ስፍራ ውስጥ አሻንጉሊት የለበሱ ሰዎች ነበር ያዩት። በእርግጠኝነት እነሱ የሚያባረሯቸው እንደሆኑ ጠርጥረው ነበረ። ሁሉም ተማሪዎች በየፊናቸው እየሮጡ ነበረ። ሳምና ጂኒ ሊያዙ ሲሉ ግን ይህንን ያየችው ሚንሱ ዝም ማለት ስላልፈለገች አንዱን አሻንጉሊት ትገፈትረዋለች። ከጀርባ ግን በኤሌክትሪክ ነበረ አንዱ የያዛት። ራሷንም ትስታለች። በዚህ ጊዜ እሷን ወደሚወስዷት ክፍል ሳም እየተከተለ አይቷቸው ነበረ። ሚንሱንም ወደ አንድ ጨለማ ቦታ ነበር የከተቷት። ጭስም እየጨሰ ነበረ። በዛ ሰዓት በአይምሮዋ ያልሆነ ነገር ያሳዩት ጀመረ። ይሄም ጓደኞቿ ሲያሾፉባት ያኔ ጥሏት ሲሄዱ ሲስቁባት እንደነበረ የሚያሳይ ነው። እዛ ክፍልም ተከትሏቸው ስለነበረ ሳም ወደ ውስጥ ይገባል። የምታየው ነገር እውነት እንዳልሆነ ሆን ብለው ሌላ ነገር እንድታይ እያደረጓት እንደሆነ በመናገርም ከዛ ቦታ እንዲወጡ ነበር ያሳወቃት። እሷንም ከዛ እንድትሄድ እየነገራት ነበር። እሷ ከዛ ከወጣች በኋላ አንዱ አሻንጉሊት ይመጣና ሳምን በኤሌክትሪክ ነበር ያስያዘው። እሱም እዛው ራሱን ይስታል። በዚህ ሚንሱ እየሮጠች ወጣ ከጓደኞቹ ጋር ተባብራ እሱን ለማዳን ነበር ያሰበችው። ታዲያ ተማሪዎቹ አንድ ላይ በመሆንም ሳምና ማርክን አድነዋቸው ነበረ። ነገር ግን ማርክ በሚቀሰቀስበት ጊዜ አይነቃም። ስጋው እንጂ እዚህ ያለው ነፍሱ እዛው ጌም ውስጥ ቀርቶ ነበረ። እሱ እንዲነቃ ጌሙን መጨረስ ነበረባቸው። ሁሉም ቁልፉን ከሰበሰቡ በኋላ ወደ አንድ ክፍል ሲገቡ እዛ ያሉት በሮች ነበሩ። ታዲያ ሳምም መጀመሪያ እንደሚሄድ ታዲያ እነሱ እዚህ እንዲቀሩ ሜዳሊያውን ካሸነፈ በኋላ ምኞት መመኘት ሲኖርበት እንደሚያድናቸው እየተናገረ ነው። ተማሪዎችን የሚያገለው ኬን ግን ምናልባት ሊከዳቸው ስለሚችል ሌላ ምኞት ቢመኝ እነሱ እዚህ ስለሚቀሩ እሱ እንዲሄድ አልፈለገም ነበረ። ይህንን የሰማችው ሚንሱ ግን ህይወቱን አሳልፈው ለእሷ እንደሰጠና እንዳዳናት በዚህም ማመን ያለባቸው ሳምን እንደሆነ ትናገራለች። ሁሉም ሜዳሊያውን ከሰበሰቡ በኋላ የሄዱት ወደ ክፍሉ ነበረ። አራቱንም ሜዳሊያዎች ካስቀመጡ በኋላ ምኞት መመኘት የነበረበት ሳም ነበረ። ታዲያ ሳምም የተመኘው ነገር እዚህ ጌም ውስጥ የቀሩ ነፍሶችም ሆነ
እነሱ ከዚህ መውጣት እንደሚፈልጉ የሚያሳይ ምኞት ነበረ። በዚህም ወዲያው ብልጭ ይልና የሄዱት ወደ ትምህርት ቤታቸው ነበረ። ማርክ የሚባለው ጓደኛቸው ነፍሱ ከስጋው ጋር ተገናኝቶ ተመልሶ መጥቶ ነበረ። ጌም የሚጫወቱበት ድንጋይም ብትንትን ይላል። በዚህም ሙሉ ለሙሉ ከዚህ በኋላ ጌሙ እንደጠፋ እርግጠኛ ሆነው ነበረ። ሳም ወደ ዕለት ተዕለት ህይወቱ ይመለሳል። ሁሉም ደስተኛ ነበሩ። ታዲያ ሚንሱንም ትምህርት ቤት ውስጥ ይፈልጋት ጀመረ። ዩኒፎርም ሳትለብስ ኖርማል ልብስ ለብሳ ያገኛታል። ከጠራት በኋላ እዚህ ምን እንደምትሰራ ነበር የጠየቃት። ምን ማለት ነው? እኔ እኮ ሚንሱ አይደለሁም። በዚህም ሳም በጣም ነበር የደነገጠው። ያኔ ምኞት በሚመኝበት ጊዜ እነሱ ብቻ እንዲወጡ ሳይሆን ጌም ውስጥ የቀሩ ነፍሶች ራሱ እንዲወጡ ምኞት አድርጎ ነበረ። በዚህም በዛ ሰዓት ሚንሱ ሰውነት ውስጥ ሌላ ነፍስ ነበር የገባችው። የሚንሱ ትክክለኛ ነፍሷ እዛው ጌም ውስጥ ቀርቶ ነበረ። ከዚህ ቀደምም ተሰባብሮ የነበረው የጌሙን ድንጋይ ፊት ለፊቱ ተገጣጥሞ ነበር ያገኘው። በዚህም የተረዳው ጌሙ እዚህ ላይ እንዳላበቃ ነበረ። ታዲያ ፊልሙም ሲዝን 1 ነው። ሲዝን 2 ሲለቀቅ ይዘንላችሁ እንመጣለን። ይሄ ቆንጆና ምርጥ ፊልም ላይክ ይገባዋልና ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ፊልም እንገናኛለን። ደህና ቆዩልኝ።